አንድ እህታችን አለች። ትምህርት ተምራ ጨርሳለች። አንድ እህቷ ደግሞ ውጭ ሀገር አለች። የተማረቿ ደግሞ ስራ ስላላገኘች ወደ ሰው ሀገር ለመሄድ ወደ አረብ ሀገር ማለት ነው ለመሄድ ታስባለች ማለት ነው። እህትየው ደግሞ በፍጹም እንድትመጪ አልፈልግም፣ ባይሆንስ እኔ አቅም የሚቻለውን ነገር አድርግልሻለሁ ብላታለች። እና እናንተ ብትሆኑ ምንድን ነው የምትወስኑት? እውነት ወደ አረብ ሀገር የምትሄዱት ወይስ ደግሞ እህታችሁ በላከችላችሁ ብር አገር ላይ መስራት ነው የምትፈልጉት? ቶሎ ብለሽ የአሁኑ ጥያቄ መልስ ሰጫለሽ። እቺ ልጅ መሰደድ አለባት ወይስ እዚህ መስራት አለባት? እሷ ቦታ ላይ ብትሆኝ ምን ታደርጊያለሽ ነው? ያው ልጅቱ ተመርቃለች። እና እኔ እንደኔ ሰርቶ መቀየር ከሀገር ላይ በጣም ይበልጣል ብዬ ነው ማለት ነው። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝት ይበልልኝ ያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮ እጅግ በጣም አስተማሪ መካሪ ስለሆነ ለእናንተም ስለሚጠቅማችሁ ቪዲዮን ደግሞ ላይክ አድርጉ። ሁሌ ደግሞ ቪዲዮ ስለቅ ለእናንተ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ቤተሰብ ሁኑ። ቤተሰብ ስለሆናችሁ ደግሞ አመሰግናለሁኝ። እንግዲህ የዛሬ ጥያቄ እንደነገርኳችሁ ከሰው ተቀብሎ ወይም እህትን ባትሆን ከሰው ተቀብሎ እዚህ ኢትዮጵያ ውስጥ ስራ ከመጀመርና 2 ዓመት ወይ 3 ዓመት ጥርስ ነክሶ ስራ ከመስራት የቱ ይሻላል ብላችሁ ታስባላችሁ? ምክንያቱም ተከታታይም የገጠማት ይህንን ነገር ስለሆነ ምን እንደምታደርግ ግራ ገብቷታል። እኔም ዛሬ እኔ እሷ ጋር ብሆን ብዬ የመሰለኝን እናገራለሁ። እናንተም ደግሞ አድምጣችሁ ኮመንት ላይ ጻፉ። እሷ ቦታ ላይ ብሆን ምን ባድረግ ይሻለኛል፣ የትኛው ብትጠቀም ይሻላል የሚለውን እንግዲህ ከግምት ውስጥ እያደረጋችሁ ወይም ደግሞ የእናንተ እህት እንደዚህ አይነት ደረጃ ላይ ብትሆን ትምህርት ተምራ ለፍታ 12 ዓመት እንደገና ደግሞ 4 ዓመት አጠቃላይ ወደ 16 ዓመት በትምህርት ገበታ ላይ ተምራ ግን ያው የሚያስመርቃት ውጤት ካልሆነ ወይም ስራ የምታገኝበት ነገር ካልሆነ ጥሩ ውጤት አምጥታ ግን ካልተቀጠረች ታውቃላችሁ ኢትዮጵያ ውስጥ በአሁኑ ሰዓት ማለት ነው ሁሉም ነገር በገንዘብ በዘመድ በቃ በምታውቁ ሰው ሆነዋልና ይሄ ነገሮች ሲሆኑ ደግሞ ልጅቷ በእርግጥ ያው ባለማግኘቷ በእርግጥ በጣም ሊሰማት ይችላል። ብዙ ነገሮች ሊላት ይችላል። ግን ሆኖም ደግሞ ያው በጣም ይከብዳል። የትኛው እኔ እሷ ብሆን የትኛው መርጣለሁ የሚለው ነገር በጣም አወዛጋቢና በጣም ማሳሳቢ ነገር ነው። አንዴ ቆይ ስራዬ ላይ ሆኜ ነው። በነገራችን ላይ እንግዲህ እንጀራ እየጋገርኩ ነበረ፣ እናንተንም እያወራው ማለት ነው ቪዲዮ እያደረግኩኝ። ስለዚህ ምን ልላችሁ ፈልጌ ነው እና እንግዲህ እስኪ ቆዩ አንዴ ይሄን እንትን ልበል። ለበግ አምላክ ላይወጣ ነው እንዴ? እንጀራም እየጋገርኩኝ ሱቅም እያየው በዛው ደግሞ ቪዲዮ ልስራ ብዬ ነው ለእናንተ። የልጅቷ ነገር ለእኔ ማሳስቦኛል በነገራችን ላይ ማለት ነው። እና ያው ሀሳባችሁ በእርግጥ እኔ ብሆንስ ብላችሁ እንደምታስቀምጡ ተስፋ አድርጋለሁ። እቺታችን እንግዲህ ያው በተለይ ደግሞ ተበድራ ከመስራት ኮንፊደንስም አይኖራችሁም። እኔ በራሴ ቦታ አሁን ለምሳሌ እኔ እሷ ከምንም በላይ ደግሞ ኮንፊደንስ አይኖራት። እኔ በነገራችን ላይ ማለት ነው ኮንፊደንሴን ከማጣ ለምን ሳልበላ ባድር ይሻለኛል ማለት ነው። እና አሁን ለምሳሌ ሰርታ የሆነ ኪሳራ ቢያጋጥማት አስባችሁታል? ያ የምትልክላት እህቷ ወይ ቤተሰብ ሆነች ወይም ወንድሟ ራሱ ቢሆን ማለት ነው አስባችሁታል? በቃ የሆነ አለ አይደለ በራሷ መተማመን ነገር አይኖርምና ሁሌ ጭንቀት ውስጥ ነው የምትገባው ማለት ነው። እንደኔ ብትሰደድ የሚል ሀሳብ አለኝ። እናንተ ግን ይሄ የራሴ ሀሳብ ነው። እናንተም ደግሞ የራሳቸውን ሀሳብ አስቀምጡ ማለት ነው። እና እኔ ብትሰደድ የተሻለ ነው። ቢያንስ 2 ዓመት 3 ዓመት ጥርሷን ንክስ አድርጋ ሰርታ ያው ተምራ ነበረ ጥሩ ውጤት ብታመጣም ለመቀጠር ካልተቻለ
ወይም ደግሞ ስራ እድል ካላገኘች ግዴታ ደግሞ መሰደዱ የተሻለ ነው ብዬ አስባለሁኝ። ያው ያ ስላችሁ ደግሞ ስደት መልካም ነገር ሆኖ ወይም ደግሞ መሄድ አለባት አይነት ነገር ሳይሆን አማራጮቹ ከሌሎቹ ስናያቸው እሱ የተሻለ ሆኖ ስላገኘሁት ማለት ነው። በእኔ በራሴ እሷ ቦታ ላይ ብሆን ይሄ ነው ማደርገው። ስለዚህ እናንተ ደግሞ እሷ ቦታ ላይ ብትሆኑ ወይም ደግሞ እህታችሁ ብትሆን ምንድን ነው የምትመክሯት? ምን ትሏት አላችሁ? ወይም እናንተ እሷ ቦታ ላይ ሆናችሁ ብትሆኑ ምንድን ነው የምታደርጉት? 16 ዓመት በሙሉ ለፍታችሁ ደክማችሁ ተምራችሁ ጥሩ ውጤት አምጥታችሁ ስራ ሳታገኙ ስትቀሩ እቤት ውስጥ ቤተሰብ አስተምሯቸው ገና መልሳችሁ መርዳት እያለባችሁ እናንተ ደግሞ ለዛ ለቤተሰብ ሸክም ከሆናችሁ ምንድን ነው የምታደርጉት? አማራጫችሁ እስኪ እናንተ እኔ ብሆን ብላችሁ መልስ ስጡ። እግዚአብሔርን በጣም አሳሳቢ ነው ይሄ ነገር ማለት ነው። ሂጂ ቶሎ ብለሽ የአሁኑ ጥያቄ መልስ ሰጫለሽ። እረ የግል አይደለም እውነቴ እኮ ነው። መልሺ። ልጅቷ ተማረች። ከተማረች በኋላ ውጤትም አምጥታለች፣ አለፈች። እንደገና ደግሞ ተመርቃ ወጣች። ከዛ በኋላ ስራ ብትል ስራ አጣች። ከዛ አንድ የሷ ዘመድ አለች እሷ ሀገር አረብ ሀገር። በቃ እኔ ገንዘብ በቃ አንቺ እሷ ሀገር ውሰጂኝ፣ ያለሽበት ሀገር ውሰጂኝ፣ በቃ መሰደድ አለብኝ አለች። ተምሬ ለቤተሰቦችን ሸክሞኛለሁ አለች። ስለዚህ እቺ ልጅ መሰደድ አለባት ወይስ እዚህ መስራት አለባት? አረ እዚህ በአገሯ ትስራ። ለምሳሌ በአገሯ ላይ ብትሰራ ኮንፊደንስ ይኖራታል። ያ ብር ለምሳሌ የተበደረች ወይም ደግሞ የተሰጣት ብር ቢከስርባትስ? እቺ ሌላ እድል እኮ የላትም። እሱ ከባድ ነው። ጠንክራ ካልሰራች እኔ የምልሽ እሱ እኮ ማለት ያው ሰው ልጅ ሲጀመር ሁሉም የራሱ የሆነ ስጦታ አለው። እቺ ልጅ የንግድ ስጦታ ላይ ኖራት ይችላል። ምናልባት ታውቂያለሽ፣ በንግድ ስጦታ በሌለው ወይም በራስ ባልሆነ ነገር ገብተሽ ደግሞ በኋላ አስቸጋሪ ነው። ስለዚህ ይሄ ሊያከስራትም ስለሚችል የራሷን ነገር ለማያዝ እውነትም የሰው ሀገር ቢሆን ተሰዳ መስራቱ አይሻልም? የኔም ሀሳብ ይሄ ነው። ተገኝ ነው የኔም ሀሳብ ይሄ ነው። ያው እንግዲህ ልጅቷ እህታችን ይህንን ኮመንት ወይም ደግሞ ይህንን ቪዲዮ ስታይ ማለት ነው መሰደድ አለብሽ ነው በእኔ ሀሳብ ነው። እንግዲህ አንድ መምህርት አናግሬያት አይ መሰደድ አለባት ያለችው። እንግዲህ እኔ እየሄድኩኝ እየመጣሁ እንጀራ እየጋገር ስለሆነ ይቅርታ፣ አንዴ እነሱ ጋር አንዴ ወደዚህ እየሆንኩ ስለሆነ የአንቺ ሀሳብ ምንድነው ነው? ለምሳሌ እሷ ቦታ ላይ ብትሆኚ ምን ታደርጊያለሽ ነው? ያው ልጅቱ ተመርቃለች። ተመርቃ ጨርሳለች። ስራ እየፈለገች ነበር፣ ስራ አላገኘችም። ያው መማር ማለት ሙሉ በሙሉ ስራ ማግኘት ሳይሆን በራስም ሰርቶ ራስን መለወጥ እስከሆነ ድረስ ያው ምናልባት ሀገሯ ላይ ልትሰራ መስራት ብትፈልግ እንኳን የግል ስራ መስራት ብትፈልግ አንደኛ ለምን ተማርኩኝ፣ ለምን ተምሬ አብዛኛው ሰው ከተማረ በኋላ ግድ የሚፈልገው የመንግስት ስራ ነው። የግል ስራ መስራት ካልቀረ ለምን ተማርኩ የሚለው ሀሳብ በውስጧ ሊመላለስባት ይችላል። ስለዚህ አንደኛ ሲቀጥል ደግሞ ከሀገሯ ላይ ራሷን የሚቀይር አይነት ስራ ጥሩ ስራ ላታገኝ ስለምትችል ወደ ሌላ ቦታ ዞር ብላ ወይም ደግሞ ወደ ሌላ ቦታ ሄዳ ለአንድ አመት ለሁለት አመትም ሆነ ለ3 አመት ራሷን የሚቀይር ስራ ሰርታ ወደ ምትኖርበት ቦታ ብትመለስ። የልጅቷ ሀሳብ እኮ ወደ አረብ ሀገር ልትሰደድ ወይስ ደግሞ ሂዳ ወደ አረብ ሀገር በሚለው ሂዳ ራሷን ሰርታ እንድትመለስ ብዬኔ ሀሳቤን ገልጻለሁ። በቃ እንግዲህ አንቺም ሀሳብ የእሙም ሀሳብ የሶስታችንም ሀሳብ አንድ አይነት ነው። ግን አሁን እንግዲህ ቤተሰቦች ደግሞ ምን እንደሚሉ ኮሜንት ላይ እናነባለን። ይሄ ቪዲዮ ከተለቀቀ በኋላ የነሱን ኮሜንት አይተን ምናልባት የተሻለ ካለ እሷም በዛው ታያለች ማለት ነው። እና አመሰግናለሁ ሀሳብ አስተያየት ስለሰጣችሁ ሙያ አመሰግናለሁ። በጣም ነው የምናመሰግነው። እንግዲህ ይሄንን ድምጻችሁን ሰምታ ለካ በዚህ መንገድ በቃ ጥሩ ነው ወይም ደግሞ መሄድ አለብኝ የምትለው የሷንም ሀሳብ እንቀበላለን፣ የተከታታዮቻችንም ሀሳብ ደግሞ እንቀበላለን። እናመሰግናለን። በሉ እሺ፣ ሰላም እደሩ፣ ደህና እደሩ። እሺ እንግዲህ ይኸው እየተራራጥኩ ነው፣ አንዴ እዚህ አንዴ ወደዛ እያልኩኝ እየተራራጥኩላችሁ ነው ማለት ነውና እንግዲህ ያው እንግዲህ እናንተ ሀሳብ አስቀምጡ። ምን ታደርጋለህ ነው? ኦኬ እንግዲህ አሁን በኔ ቦታ ቢሆን ማድረገው ምንድነው ያው
ሀገራችን የታወቀ ነው። የተማረው በጣም ብዙ ነው። ያው የስራ አጥነት ቁጥር በየጊዜው አመት እየጨመረ ነው እየሄደ ያለው። አብዛኛውን ደግሞ እንግዲህ ያው እኛ ኢትዮጵያውያን ስንባሎች የሰው ሀገር ብዙ ጊዜ እናፍቃለን። ግን ሀገር ላይ ሰርቶ መለወጥን ብዙ ጊዜ እንደ እንትን አናየው ማለት ሰው ሀገር ሄደን ያላየነውን ለማየት የምናፍቅ ከዚህ ሀገራችን ላይ ግን በቃ 12 ሰዓት አንቺል ሰነፍ የሆን ዜጎች ነን አብዛኛውን ጊዜ ማለት ነው። እና ከሰው ሀገር ሄደን ብዙ አሁን የሰው ሀገር ሲባል ባይዘወይ አናውቀውም። ሀገሩን አዲስ ነው። ማህበረሰቡን ለመልመድ ራሱ በጣም ከባድ የሆነበት ኤሪያ ላይ እየሄድን ግን ሀገራችን ላይ ሆነን ግን ለምሳሌ እንደዚህ አይነት ብድር የተመቻቹ ነገሮችን ብናገኝ ራሳችን ሰርተን መለወጥ እንዳለብን ራሳችን መጀመሪያ ማሳመን አለብን። ትልቁ ነገር ራሳችን ካሳመን ሰርተን መለወጥ የማንችልበት አንዳችም ነገር የለም። አብዛኛውን ጊዜ ለምሳሌ አሁን ወደ ሰው ሀገር በምንሄድበት ጊዜ ማለት ከዛ ሄደን ምን አይነት ውጤታማ እንደምን ወይም ስኬታማ እንደምንሆን በምን እናውቃለን? ያ ማለት ብዙ ጊዜ አሁን ተበድሮ ወደ ሀገር ውጭ ለምሳሌ በተለያዩ ሀገራቶች በድቪም ሆነ በህገወጥም ህጋዊ በሆነ ምክንያቱም ብዙ ሰዎች ይሄዳሉ። ግን ስኬታማ የሚሆነው ምን ያህል ነው ማለት ያ ነገርስ እንዴት ስኬታማ ሆነን እንደምንመለስ እርግጠኞች ሳንሆን እርግጠኛ በማንሆንበት ዓለም ላይ እንዴት ነው ወደ ሰው ሀገር ከመሄድ ይልቅ ሀገራችን ላይ ሆነ ሰርተን መለወጥ የማንችልበት ነገር ምንም ነገር የለም። እና ዋነኛው ትልቁ ነገር ምንድነው የራሳችን የማሳመን ማለት የስራ መናቅ አይነት ነገሮች። ለምሳሌ አሁን እኔ ለምሳሌ ከዩኒቨርሲቲ ለምሳሌ አንድ ሰው 17 ዓመት ሊማር ይችላል ማለት 12 ዓመት 17 ዓመት ሊማሩ ይችላሉ የምትል ቦታ ላይ ነበርክ ለስታውስ። ኦኬ ኦኬ እንግዲህ አሁን አንድ ሰው ቢያንስ 17 ዓመት ባሆኑ ካሪኩለም 17 ዓመት ይማራል። ያ ማለት አንደኛ ክፍል እስከ 12ኛ ክፍል 12 ዓመት ሲደመር ለምሳሌ 4 ዓመት ዲግሪ ይማራል ወይም ደግሞ 5 ዓመት ቢበዛ ከፍተኛው 7 ዓመት ያ ማለት ሜዲሲን የሚገቡት ተማሪዎች ይማራሉ። ያን ተምረው አንደኛ መማሩ በጣም ወሳኝ ነው። ምንድነው ዋነኛ የመማሩ ዋና ትልቁ ግቡ ምንድነው እና የሚሰጠው ጥቅም አንደኛ ዋናው ዓላማችን እኛ ምንድነው መሰረታችን ተቀጥረን መስራትን በጣም አተኩረን ሁሉ ጊዜም ስንማር በቃ መቀጠርን ብቻ ነው ታሳቢ አድርገን የምንማረው። የሚታየን ነገር መቀጠርን ነው። መቀጠርን ደግሞ በአሁኑ ሰዓት ላይ ደግሞ ብዙ ጊዜ ያው ብዙ ኮምፒውተር አለ። በጣም ለውድድር ላይ ብዙ ውጤታማ የሆኑ ሰዎች በጊዜው ጊዜ እየጨመረ በሚሄድበት ጊዜ ውድድሮች በጣም ከፍተኛ እንትን ይጠይቃሉ። ስለዚህ በዛን ጊዜ ሰዓት ለመግባት ለመቀጠር ብዙ ጊዜ እድለኞች ትንሽ ይሆናሉና ያን ሰዓት ስንማር መጀመሪያ ላይ ቅጥር ብለው ጭንቅላታችን ስለሚያቃጭልብን ያንን ካላገኘን በቃ ሌላ ስራ ያለ መስሎ የማይታየን ማለት ለምሳሌ አሁን እኔ 17 ዓመት ለምሳሌ በአካውንቲንግ እና ፋይናንስ ዲግሪ የ4 ዓመት ምሩቅ ነኝ። 4 ዓመት ተምሬ ነው ወጣው ከዩኒቨርሲቲ። ግን ዝቅ ብዬ ሊስትሮ ሰርቼ ማለት ዋናው ስራው ነው አይደለም። ስራ መናቅ የለብንም። ምክንያቱም ያ ነገር ሁላችንም እኮ የትኛውንም ኤሪያ ላይ ብንቀመጥ ዋናው ፍላጎታችን ምንድነው የሆነ ሰርቶ የሆነ ነገር ማግኘት ነው አይደል? ስለዚህ እኛ አሁን አንደኛ ስለ ክብር እንጨነቃለን ብዙ ጊዜ ኢትዮጵያውያን ነው። ወይ ሌላ ሀገር ስንሰደድ ግን ሽንት ቤት ልንጠርግ እንችላለን። ሽንት ቤት ነው ዞሮ ሽንት ቤት ልንጠርግ እኮ ስለ ሽንት ቤት ልንጠርግ እንችላለን። ግን ከዚህ ላይ ደግሞ የተከበረው ሊስትሮ ሰርቶ እሺ የዚህ ጋር ይሁንና ችግር የለም ሀሳብህን ግለጽ። ባላምስ ነው እስኩት እሺ። እና እኔ እንደኔ ሰርቶ መቀየር ከሀገር ላይ በጣም ይበልጣል ብዬ ነው የማስበው። ምክንያቱም ብትሰደድ የምትሰራው ከዚህ ያነሰ ነው። ከሀገሯ ያነሰ ስራ የተናቀ ስራ ግን ከሰዎች ስለሸሸች ማንም የኛን ብላ ስለማታስብ ብቻ ያልሆነ በራሷ በማንነቷ ላይ ራሱ ብዙ ፈተናዎች ይመጡባታል። ግን ከምታውቀው ማህበረሰብ ጋር ተግባብታ ዝቅ ብላ ስራ ብትሰራ ውጤታማ ማትሆንበት ነገር ምንም የለም። ያዛ ህዳ የምታገኘው ነገር ከዚህ ከቅርብ ተቀምጣ ከእናት አባቶቿ ወይም ደግሞ ከጓደኞቿ ጋር ሆና የማታገኘው ነገር የለም። ስለዚህ ሀገሯ ሆና ብትሰራ ባይኔ ነኝ። እሺ እንግዲህ ከሶስታችንም ሀገሯ ብትሰራ ያለው እንግዲህ አንድ ወንድማችን ነው ማለት ነውና እናንተም ደግሞ የእናንተ ሀሳብ እንደሱ ሀገር ላይ ነው ብትሰራ የምትሉት ወይስ ደግሞ እንደኛ ሶስታችንም ደግሞ አይ ከሀገር ወጣ 2 ዓመት 3 ዓመት ጥርሷን ነክሳ
ብሰራ ይሻላል የሚለውን ሀሳብ እንግዲህ ኮመንት ላይ እንጠብቃለን። የእናንተን የእኛን ይሄን ይመስላል። እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። እህታችንን ይህንን አድምጣ ይህንን ደግሞ የእናንተንም ጽሑፍ አይታ የራሷን ውሳኔ እንደምትወስን ተስፋ አድርጋለሁኝ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልን። እናመሰግናለን።